ራሴንሽ ባለ ትዳር እንደምትፈልጊው ማማት ደረለው ምንድነው ይሁንሽው አቶ አምነን ነው ከሱጭ ትበሌላው እንዳለ አምነን ባለ ትዳር አይደለም መረጣሽ እንጂ ሲቀጥል ለምን ቆይ ምን ስናደርጋጊሽን አምነን ማታ አንቺ ጋር ነበር አይደል መልሽልኝ እንጂ ማታ እኔ መኝታ ቤት የጠበቁት አንቺ ግን እንዳይመጣ ይዘሽው ነበር እኔ ለስኩትም ራሱ ነው የመጣው ምን ነው አይከለከልም ንጉሱ አንቺን ፈልጎሽ መጣ አይደለ እመኚኝ በቅርቡ የዚህ ቤት ሙሽራውን አለው ያኔ ከዚህ ቤት አንቺን መንከር ያስወጣሻለሁ አልመርጥም አሁን አንቺ ስራዬ ብለሽ ትከታተያታለሽ የሚያስፈልግሽ ነገር ደግሞ አደርጋለሁ እሺ ግን እኔ እንደዚህ አይነት ነገር እውቀቱ የለኝም ምን ማድረግ ነው ያለብኝ ጓደኛ ሁኛት የምትለውንም ሆነ የምታደርገውን ነገር አይተሽ ለኔ መተሽ እንድነግሪ ከዛም ሳትቀድመኝ እኔ ቀድማታለሁ የሽቅድድም ውድድሩን እንኳን እኔ እንዳሸንፍ ረዳሽኝ ውድ ሰማሃል በገዛችሽ እጅ ላይ ወደቅሽ ግን አደገኛ ሴት ናት በደንብ ተጠንቀቂያት የሚገርምሽ ነገር ገና ስራዬን አሁን ጀምራለሁ አሁን መሄድ ትችያለሽ ወይዘሪት ሜርሲ አሁን በቁጥጥሬ ስራ አደርግሻለሁ የወይዘሮ ሰማንን ድርጊትና እንዲሁም ዛቻዋን እንዲሁም ደግሞ ፍቅራውን እንዴት አያችሁት የሚሳካላት ይመስላችኋል በርግጥም ሜርሲን ለማጥመድ የሄደችበት መንገድ ትክክል ባይሆንም ሜርሲን በእጇ ለመጣል ደግሞ ያው ፍላጎቷ እንዳላትም ያሳያል በዚህም እንግዲህ ሰው አመራረጥም አልቻለችም ይህም የሆነበት ምክንያት ሲፈን በአሁኑ ሰዓትም ወይዘሮ ሰማንን ለማጥመድ ከቤት ስለገባችና እንዲሁም እያንዳንዷን እርምጃ እየተቆጣጠረችም ስለሆነ አሁን ላይ የወይዘሮ ሰማን ቅርብ ጓደኛ ሆና የቀረበችው እንግዲህ ሲፈን ናት ማለት ነው ይህም የሆነበት ምክንያት ሜርሲን ታጠምድልኛለች በሚል ተስፋ ማለት ነው ነገር ግን ነገሩ ተገላብጦ አሁን ላይ የሷ ጠላት ሆና ተገኝታለች ሜርሲ በአሁኑ ሰዓትም ያው መድኃኒቱ እንዲቀየርና እንዲሁም እንድትወስደው ያደረገችበት ምክንያት ምንድን ነው ይሄ ድርጅቱ ቤቱ ምናምኑ ቅብርጥሰው ምናምኑ ሁሉም ነገር በቃ ያገባታል ማለት ነው እንግዲህ ሜርሲም ቢሆን የቅጥርቻትን ሲፈንንም ቢሆን የሆነ ነገር ስታደርግ ቪዲዮ ቅርጻት አለች እና በዚህም ነገር ሾከክ ብላ ነበር የተመለሰችው ብቻ በጣም ከባድ ነገር ነው እንግዲህ አቶ አምነን በዚህ ጉዳይም ያው ጠለቅ ብሎ አላሰበበትም ነገር ግን አሁን ላይ ብሌንን እንደሚወዳትና እንደሚያፈቅራትም ነው የሚታየው ነገር ግን አሁን ላይ እናቱም ቢሆን ትልቅ ምስጢር እንደደበቀችውም አክስቱ ታውቃለች አክስትየዋም በአሁኑ ሰዓት እንዴት ብላ ትናገራለች በምን አይነት መንገድ ለአቶ አምነን ይሄ ነገር ይፋ አድርጋ እናትና ልጅን ታጣላ ይሆን ብቻ በጣም ከባድ ነገር ነው የሚፈጠረው በተለይም ጄሪ ብሌንን አቶ አምነን እንደመረጣትና እንዲሁም በቃ ሁሉንም ነገር ግንኙነታቸውም እንደሰፋ ስላወቀችም ብሌንን ወዲያውኑ ነበረ ጉሮምቧን ያነቀቻት ብሌንም ቢሆን ለምንድነው ማን ነው ባለ ትዳሩ በማለትም ጥያቄ ጠይቃታለችና ንጉሱ መርጦሽ አንቺን ወደ አንቺ ከመጣና እንዲሁም ሁሉንም ነገር ማድረግ ከቻላችሁ እኔም ቢሆን አርፌ አልተኛም አሳይሻለሁ በማለትም ነበረ በድፍረት የተናገረቻት በዚህ ወቅት ግን ብሌንም በጣም ደንግጣለችና ለአቶ አምነንም ቢሆን እባክህን ትዳር ማለት ቀለበት ማሰርም ሆነ የሆነ ነገር ማድረግ አይደለም ጊዜና ቦታ ስጣት በማለትም ምክር ቢጤ ሰጥተዋለች ነገር ግን የተገላቢጦሽ ነው እንደ የነገርሽኝ ነገሩ ቅኔ ነው በማለትም እንግዲህ ነግሯታል ማለት ነው ይህ ማለት አሁን ላይ ብሌንን እንደሚወዳትና እንደሚያፈቅራት ጊዜ ስጠኝ አለችኝ አይነት ነገር ነውና ብቻ በጣም ደስ የሚልና አጓጊው ክፍል ላይ ነን ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ ዛሬም በተወዳጁና በእንዲሁም ባስገራሚው በድር ድራማ መተናል ማለት ነው እንግዲህ እንደተለመደው እናንተ ያው
ላይክ እያደረጋችሁ ጀምሩት እና በጣም ደስ ይላል። ነገር ግን የወይዘሮ ዛራና እንዲሁም የሜርሲ ግንኙነትም እንዲሁ በጣም እየተቃቃረና እንዲሁም ሌላ ነገር እየሆነ መጥቷል ማለት ነው። ምክንያቱም ሜርሲ ወይዘሮ ዛራን በጣም ነው የምትንቃት፣ በጣም ደግሞ ከሰውኛ ነገርም አትቆጥራትም ማለት ነው። በዚህ ልክ ታዲያ ሜርሲ አሁን ላይ ማንን ነው ጓደኛ የምታደርገው? ሲፈንንም እንግዲህ በቪዲዮ አስመርኩዛ ይዛባታለች እና ይህንንም ነገር እሷን ለማጋለጥ ያደረገችውና እንዲሁም ተንኮል አስባ የጀመረችው ነገር ስለሆነ አሁን ላይ ሲፈንም ቢሆን ሚስጥሩ ከታወቀባትም ገደል ትገባለች ባይነኝ እንደኔ። እና ብሌንም ቢሆን አምነን እንደምትወዳውና እንደምታፈቅረውም በግልጽ መናገር አለባት። እንዲህ ዳር ዳር የምትል ከሆነና እንዲሁም አንዳንድ ነገሮችን የምትሸፋፍን ከሆነ ጄሪም ቢሆን ታጠቃታለች። ጄሪ በጣም አሁን ላይ ተነስቶባታል። እንግዲህ አቶ አምነንን ለማግባትና እንዲሁም ሚስትነትም ጥያቄ ስለቀረበላትም ሸርን ጉድ እያለችም ነበረ። ሌላው ይቅር ወደ ክችን እንኳን ገብታ አንድ ብርጭቆ እንኳን አታነሳም ነበር እና በእንደዚህ አይነት እንግዲህ ራሷን ከፍ እያደረገች ነው የምትገኘው። እንግዲህ በምን አይነት መንገድ ይመጡ ይሆን አቶ አምነን? አሁን ላይ ጄሪን በምን አይነት መንገድ ከህይወቱ ያስወጣታል? እንግዲህ ብዙ ነገሮች ውስብስብ ብለዋል። በተለይም የብሌንና የጄሪ ግንኙነትም በጣም እየሰፋና እየገዘፈ መጥቷል። ይኸውም አምነን ስለሆነ በአምነን መካከልና እንዲሁም በእኔ መካከል የሚገባ ሰው ካለ ምን ቅር አድርጌ ነው ከህይወታችን የምናስወጣው በማለትም እንግዲህ ጄሪ በብሌን ላይ ፎክራለች፣ ዝታለች፣ ጮሃባታለች። ታዲያ ንጉሱ አንቺን መርጦሽ ከመጣ እኔም ደግሞ ያው ሁሉንም ነገር አደርጋለሁ። ስለዚህ አንቺ ከዚህ ቤት ካልወጣሽ በጭራሽ አላርፍም ብላታለች። እና እንግዲህ ብሌን ምን አይነት ውሳኔ ተወሰን ይሆን? እውነታውን ተጋፍጣ እንደምትወደው እንደምታፈቅረው መናገር አለባት ባይነኝ እንደኔ። እናንተስ ምን ታስባላችሁ? አቶ አምነን በእርግጥም አሁን ላይ ውስጡ ቢወዳትም ቢያፈቅራትም ለብሌን ያለው ቦታ ትልቅ ቢሆንም ነገር ግን መናገር አልቻለም። እንዲሁ በተመሳሳይ ደግሞ ወይዘሮ ሰማን እንግዲህ ከልጅነት ጀምሮ በምን አይነት መንገድ እንዳደገና ምን እንደሚያስከፋው ምን እንደሚያስደስተው ለብሌን እነግራታለች። እና ይህን ነገር ሁሉ ካደረግሽ አቶ አምነን አንቺን ምርጫው ያደርጋል በማለትም ምክር ቢጤም ሰታትም ነበረ። ታዲያ በምን አይነት መንገድ ያው ሁሉንም ነገር ያመቻቹታል። ብቻ በጣም ከባድ ነገር ነው የሚፈጠረው። እናም እስኪ በቀጣይ ቪዲዮ ምን ይሆናል ብላችሁ ታስባላችሁ? ቤተሰብ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ እያልኩኝ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በዚህ ውሰናበታችኋለሁ። መልካም ጊዜ። ቻው።